የኢራን አቅምና ቁመና ከየት የመጣ ነው? የእስራኤልስ ተፈሪነትና ተጽዕኖ ፈጣሪነት መነሻው ምንድነው? በቀጣዩ የትምህርት ዘመን 276 አዳዲስ የግል የትምህርት ተቋማት ስራ ይጀምራሉ ተባለ። በሁለት ሳምንታት ውስጥ አሜሪካ በኢራን እስራኤል ግጭት ውስጥ በቀጥታ ተሳታፊ መሆኗ ላይ ተወስናለች ተባለ። ጤና ይስጥልን። ከላይፍ ሚዲያ ያስተዋወቅናችሁን መረጃዎች ልናቀርብላችሁ ነው። ላይፍ ሚዲያ ለኑሮና ህይወት የሚሆኑ ዕውቀትና መረጃ የሚጨምሩ ጉዳዮችን ያቀርባል። ላይክ፣ ሼር እና ሰብስክራይብ በማድረግ መረጃው ብዙዎች ጋር እንዲደርስ አድርጉ። የኢራን አቅምና ቁመና ከየት የመጣ ነው? የእስራኤልስ ተፈሪነትና ተጽዕኖ ፈጣሪነት መነሻው ምንድነው? ኢራን የጥንት የሮማን ኢምፓየር ወረራ ከመመከት ጀምሮ እስካሁኗ ሰዓት የምዕራባውያን ሁሉን አቀፍ ጥቃቶችን ተቋቁሟ እንደ ሀገር ጸንታ መቆም የቻለች የአይበገሪነት ምሳሌ መሆን የምትችል ሀገር ናት። የጥንቱን ትተን ዘመናዊዋ ኢራን በፈረንጆቹ አቆጣጠር ከ1979 ጀምሮ ላለፉት 46 ዓመታት ባልተቋረጡ በሺህ የሚቆጠሩ የማዕቀብና የእጅ አዙር ጦርነቶች ስትፈተን ይኖረች፣ ነገር ግን ሁሉንም በጽናት ተቋቁማ እዚህ የደረሰች ሀገር ነች። ኢራን ባለፉት 46 ዓመታት ከዓለም ጋር እንዳትገበያይ የመከላከያ ጦሯን ማጠናከሪያ ጦር መሳሪያዎች እንዳትገዛ፣ ከባንክ እስከ ታንክ እንዳይኖራት፣ ከሀያሏ አሜሪካ እስከ የአውሮፓ ህብረት አባል ሀገራት ያልተረባረበባት የለም። በዙሪያዋ አሜሪካና አጋር ሀገሮቿ ያልተከሉባት የጦር ማዘዣ ቤዝ፣ ያልገደሉባት መሪ፣ ያልሸረቡባት ሴራ፣ ያልፈጸሙባት የጥቃት አይነት የለም። የፐርሺያዋ ሀገር ግን በሚያስደንቅ ሁኔታ ሁሉን ከመቋቋም አልፋ ልጆቿን አስተምራ እጅግ ሊቃንና ጂኒየስ የሚባሉ ዜጎችን ከሀገሯ አልፎ ለዓለም አበርክታለች። የኢራን ምሁራን የሌሉበት ሀገር የለም ይባላል። የጦር መሳሪያዎቿን በምሁራን ልጆቿ ተጠቅማ ከክላሽ እስከ አሜሪካ እንኳን የዘገየችበትን ሃይፐርሶኒክ ሚሳኤል መታጠቅ ችላለች። ኢራን የምዕራባውያንን ጥቃቶች ተቋቁማ ትጥቆቿን ለማምረትና ለማንቀሳቀስ በአጠቃላይ እስከ 5000 ኪሎ ሜትር የሚጠጋ የመሬት ስር ከተማና ሸለቆችን ከ100 ሜትር በታች ሰርታለች። ኢራን በአሁን ሰዓት ዓለም ላይ እጅግ ተፈላጊ የሆኑትን እነ ካሚካዝ ሙሃጂር፣ ሻሂድ፣ ፎትሮስ እና የመሳሰሉትን ድሮኖች አምርታ ከራሷ አልፋ ለሌሎች ሀገራት ታቀርባለች። በተመሳሳይ ፋታ፣ ሲጃል፣ ገደር፣ ኮራሃምሸር የተሰዩ ሃይፐርሶኒክ ሀገር አቋራጭ ሚሳይሎችን ጨምሮ በ10,000 ቁጥሮች ታመርታለች። የኢራን ተጽዕኖ በዚህ አያበቃም። ምዕራባውያን ዙሪያ ያሉ ሀገራትን አስፈራርተው የተቆጣጠሯቸው ቢሆንም ኢራን በበኩሏ ከየመን እስከ ጋዛ ሰርጥ እሷ የምትመራቸው የራሷ በሚገባ የታጠቁ ጦሮች መፍጠር ችላለች። በሀገር ውስጥ 1 ሚሊዮን ቋሚ፣ 2 ሚሊዮን ተጠባባቂ አስፈሪ የዓለማችንን 14ኛ ግዙፍ ጦር ገንብታለች። በኢኮኖሚያም ቢሆን በዚህ ሁሉ የምዕራቡ ማዕቀብና ጦርነት መሃል IMF ያለበቂ መረጃ በገመተው መሰረት ከ400 ቢሊዮን ዶላር በላይ GDP ያስመዘገበች ሲሆን የዜጎቿ የነፍስ ወከፍ ገቢም እስከ $5000 ተመዝግቧል። ኢራን በሰሞኑ ለእስራኤልና ለአሜሪካ ጥቃቶች እየሰጠች ባለው የመልሶ ማጥቃት እርምጃ እንደነሱ F-35 ራዳር ማይገድባቸው ዘመናዊ ጀቶች ባትጠቀምም በኢኮኖሚ ከነሱ ባትነጻጸርም አጋዥ ሀገር ባይኖራትም በማዕቀብ ብትፈተንም 2000 ኪሎ ሜትር አቋርጣ የሚሳኤልና ድሮን ዝናቦች የምዕራባውያኑን የመጨረሻ ያሉት አየር መቃወሚያዎች ጥሳ እጅግ ከባባድ ጥቃት መፈጸም እንደምትችል ለዓለም አሳይታለች። በዚህም ማስገንዘብ የቻለችው መልእክት ኢራን እንደተፈራው የአርማጊዶ መሳሪያ ታጥቃም ከሆነ የትኛውም 1000 ኪሎ ሜትሮች እንደማይገድቧትና የትኛውም ኃያል እንደማያስቆማት ለዓለም አረጋግጣለች። የኢራን ተጻራሪ ጠላቷና በአሁን ሰዓት በእጅጉ ባላንጣዋ የሆነችው እስራኤል በቆዳ ስፋቷ ትንሽ ብትሆንም በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ፈጣሪ ሀገር እንድትሆን ያደረጓት በርካታ ምክንያቶች አሉ። እስራኤል ትልቅ ተጽዕኖ የፈጠረችበት ዋና ዋና ምክንያቶች
የቴክኖሎጂ እና ፈጠራ የበላይነት እስራኤል በቴክኖሎጂ ዘርፍ በተለይም በሳይበር ደህንነት፣ በግብርና ቴክኖሎጂ፣ በሕክምናና በሶፍትዌር ልማት የዓለም መሪ ነች። በርካታ የፈጠራ ስራዎችና ጅምር ኩባንያዎች የሚመነጩባት ሲሆን ይህም በዓለም ኢኮኖሚና ቴክኖሎጂ ላይ ትልቅ አስተዋጽኦ አድርጓል። በዓለም ታላላቅ የቴክኖሎጂ ኩባንያዎች እንደ ኢንቴል፣ ጉግል፣ ማይክሮሶፍት ያሉ በእስራኤል ውስጥ የምርምርና ልማት ማዕከል አሏቸው። ጠንካራ ወታደራዊ ብቃትና ደህንነት አላት። እስራኤል በአካባቢዋ ባለው ውስብስብ የፖለቲካ ሁኔታ ምክንያት እጅግ በጣም ጠንካራና ዘመናዊ ወታደር ኃይል ገንብታለች። ወታደራዊ ቴክኖሎጂዎቿና የደህንነት ስትራቴጂዎቿ በዓለም ዙሪያ ይታወቃሉ። ሌሎች ሀገራትም ልምድ ለመቅሰም ይፈልጋሉ። እስራኤል ከአሜሪካ ጋር የጠበቀ ስትራቴጂያዊ ግንኙነት አላት። ይህ ድጋፍ በኢኮኖሚያዊ፣ ወታደራዊና ዲፕሎማሲያዊ መስኮች ወሳኝ ነው። የምዕራባውያን ሀገራት በአጠቃላይ እስራኤልን በአካባቢው እንደ ስትራቴጂያዊ ሀገር ያዩዋታል። ይህም ዓለም አቀፍ ተጽዕኖን ከፍ ያደርገዋል። እስራኤል ከፍተኛ የትምህርት ደረጃና የሰው ኃይል ያለው ሀገር ነች። በሳይንስ፣ በምህንድስናና በሌሎችም የትምህርት ዘርፎች የላቀ ደረጃ ላይ ትገኛለች። ከፍተኛ የትምህርት ተቋማትና የሰለጠነ የሰው ኃይል በፈጠራና በቴክኖሎጂ እድገቷ ውስጥ ትልቅ ሚና ይጫወታሉ። የጂኦ ፖለቲካዊ ጠቀሜታም አላት። እስራኤል በመካከለኛው ምስራቅ የምትገኝ ሲሆን ይህ አካባቢ ደግሞ በዓለም አቀፍ ፖለቲካና ኢኮኖሚ ውስጥ ከፍተኛ ቦታ አለው። በእስራኤልና ፍልስጤም መካከል ያለው ግጭት እንዲሁም ከጎረቤት ሀገራት ጋር ያላት ግንኙነት በዓለም አቀፍ ደረጃ ከፍተኛ ትኩረት ያገኛል። ይህም ተጽዕኖዋን ይጨምራል። እስራኤል በብዙ መልኩ ልዩ የሆነች ሀገር ነች። ራሷን እንደ ዲሞክራሲያዊትና አይሁዳዊት ሀገር ትገልጻለች። የፓርላሜንታዊ ስርዓት ያላት ሲሆን ነፃ ምርጫዎች ይካሄዱባታል። ብዝሃ ባህላዊ ማህበረሰብም አላት። ምንም እንኳ የአይሁድ መንግስት ብትሆንም የተለያዩ ዘርፎችና ሃይማኖቶች ለምሳሌም አረቦች፣ ድዝሮች፣ ክርስቲያኖችና ሌሎችም የሚኖሩባት ብዝሃ ባህላዊ ማህበረሰብ አላት። የተለያዩ የአይሁድ ማህበረሰቦችም ከአውሮፓ፣ ከሰሜን አፍሪካ፣ ከመካከለኛው ምስራቅና ከሌሎች የዓለም ክፍሎችም የመጡ ይገኙባታል። በግጭት የተሞላ ታሪክና አሁን ያለው ሁኔታዋ ሀገሪቱ የተመሰረተችው ከሁለተኛው የዓለም ጦርነት በኋላ ሲሆን ታሪኳ ከጎረቤት ሀገራትና ከፍልስጤማውያን ጋር ባሉ ግጭቶች የተሞላ ነው። ይህ ሁኔታ ዛሬም ድረስ የሀገሪቱን የውስጥና የውጭ ፖሊሲ ይቀርጻል። የሃይማኖታዊና ታሪካዊ ቦታዎችም በእስራኤል ይገኛሉ። ለእስልምና፣ ለክርስትናና ለአይሁድ እምነት ተከታዮች እጅግ የተቀደሱ በርካታ ቦታዎች ይገኙባታል። ይህም የቱሪዝም ኢንዱስትሪዋን በእጅጉ ያበረታታል። በጂኦግራፊ ደረጃ ሰፊ የምድረ በዳ ቦታዎች ያላት ሲሆን የሜዲትራኒያን ባህር ዳርቻ ደግሞ ለም መሬቶችና ዘመናዊ ከተሞች አሏት። በ2018 አዲሱ የትምህርት ዘመን በአዲስ አበባ 276 የግል የትምህርት ተቋማት ስራ ይጀምራሉ ተብሏል። ይህን ይፋ ያደረገው የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ነው። ዋና ስራ አስኪያጁ አቶ ኢዘዲን ሙስባህ በየዓመቱ በቁጥር በርከት ያሉ የግል ትምህርት ተቋማት ይከፈታሉ። በዚሁ መሰረት የሁለተኛ ደረጃ ትምህርት ቤቶች፣ ኮሌጆችን ጨምሮ አጫጭር ስልጠና የሚሰጡ 276 የግል የትምህርት ተቋማት ስራ ይጀምራሉ ብለዋል። እውቅና ሲያገኙ መሰረታዊ መስፈርቶችን ስለማሟላታቸው ተረጋግጦ ነው ሲሉም አስረድተዋል። በትምህርት መርጃ መሳሪያዎችና ግብአቶች፣ በመምህራንና በአስተዳደር አደረጃጀቶች ውጤቶች የግምገማ መስፈርቶችን አሟልተዋል በማለትም ማረጋገጫ ስለማግኘታቸው ይናገራሉ። በዚህም በአዲስ አበባ ትምህርት ቢሮ መርሃ ግብር ምዝገባ እንዲያደርጉ እንደሚፈቀድላቸው ነው የተገለጸው። የባለስልጣኑ መረጃ እንደሚያሳየው በአዲስ አበባ ከተማ 1585 የግል ትምህርት ቤቶች የመማር ማስተማር አገልግሎት እየሰጡ ነው። ይህ እንዳለ ሆኖ ከመስፈርቱ በታች የሆኑ የትምህርት ተቋማት ግምገማ ተደርጎባቸው ቅድመ ማስጠንቀቂያ እንደሚሰጣቸው የገለጹት አቶ ኢዘዲን በሚሰጣቸው ማስጠንቀቂያ መሰረት የሚጠበቅባቸውን የማያሟሉ ከሆኑ ተማሪዎቻቸው ወደ ሌሎች ትምህርት ቤቶች እንዲዘዋወሩ በማድረግ እንዲዘጉ እንደሚደረግም ተናግረዋል። ሆኖም ትምህርት ቤቶች የተቀመጡ ደረጃዎችን እንዲያሟሉ አስቀድሞ ድጋፍ እንደሚደረግላቸው ባለስልጣኑ ገልጿል።
አሜሪካ በሁለት ሳምንታት ጊዜ ውስጥ በኢራንና እስራኤል ግጭት ውስጥ ምን አይነት ውሳኔ ልትወስን ትችላለች? ዓለም አቀፉ ማህበረሰብ በጉጉት የሚጠብቀው ውሳኔ ነው። አሜሪካ በእስራኤልና በኢራን ግጭት መካከል በቀጥታ እየተሳተፈች ነው ወይስ የሚለው ራሱን የቻለ አነጋጋሪ ጉዳይ ከሆነ ቀናት ተቆጠሩ። ግን ደግሞ ዓለም የአሜሪካ በሁለቱ ሀገራት መካከል አለመግባት ካልሆነ በስተቀር መግባቷ የሚያስገርመው አይመስልም። ባይሆን በቀጥታ ጣልቃ ብትገባ ነገሮች ምን ሊሆኑ ይችላሉ የሚለው ሀሳብ ላይ ብዙ እየተባለ ነው። ዋይት ሀውስም በቀጣዮቹ 2 ሳምንታት ውስጥ አሜሪካ ይህንን በተመለከተ ውሳኔዋን ታስታውቃለች ብሏል። ይህንን መሰረት አድርጎም ይመስላል የኢራን ውጭ ጉዳይ ሚኒስትር ለቢቢሲ በሰጡት ሀሳባቸው አሜሪካ በቀጥታ ግጭት ውስጥ የምትሳተፍ ከሆነ አካባቢው ሲኦል ይሆናል ያሉት። ከተለያዩ አካላት ውጥረትን የሚያባብሱ ሀሳቦች እየተደመጡ ነው። ለምሳሌ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃት መፈጸምን በተመለከተ ላደርገውም እችላለሁ በማለት አወዛጋቢ አስተያየት ሰጥተዋል። የኢራን ጠቅላይ መሪው አያቶላ አሊ ኻሜኔ ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም በማለት ቀውሱ ከፍ እያለ ቢሄድ እንኳን እንደ ሀገር ከቆሙለት ዓላማ ወደ ኋላ የሚያስኬድ ምንም አይነት ተአምር ሊኖር እንደማይችል በልበ ሙሉነት ተናግረዋል። ነገሮች ከግራ ከቀኝ እየተዋከቡ ይመስላል። ለምሳሌ አሜሪካ የጦር ጀቶችን ጨምሮ ሌሎች የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች መሆኗ የነገሩን መባባስ እንጂ መለዘብ የሚያሳይ አይደለም። በሁለቱም ሀገራት በኩል ለጥቃት ኢላማ እየተደረጉ ያሉ ቦታዎች መጠነ ሰፊ ጥቃት መፈጸምና በግጭቱ የበላይነትን የማሳየት ጉጉት ማሳያ መሆናቸውን ዓለም እየተመለከተ ነው። ይህ በእንዲህ እንዳለ ግን የአሜሪካ የኮንግረስ አባል የሆነችው ትውልደ ኢራናዊቷና ዲሞክራቷ ያሳሚን አንሳሪ አሜሪካ ነገሩን የያዘችበትን መንገድ ተችታለች ሲል ቢቢሲ ስለ ጉዳዩ ጽፏል። ዲሞክራቷ የኮንግረስ አባል ያሳሚን በተለይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የእስራኤልና ኢራን ግጭትን የያዙበት መንገድ እጅግ አሳስቦኛል በማለት ነው ለቢቢሲ ኒውስ ዴይ ሀሳቧን ያጋራችው። በየቀኑ ሀሳቡን የሚቀያየር ፕሬዝዳንት ነው ያለን፣ እሱ የሚናገረውን ማንም አያምንም በማለት አካሄዱን ተችታለች። እንደውም የኢራቅን ጦርነት ለማሳያነት ተጠቅማበታለች። አሜሪካ ጥሩና የተሳካ ጣልቃ ገብነት ባለችው የኢራቅ ጦርነት እንኳን መልካም ታሪክን በቀጠናው የጻፈች ሀገር አይደለችም። ስለዚህ አሁንም ይህንኑ ትምህርት በመውሰድ በሁለቱ ሀገራት ግጭት ጣልቃ መግባት የለባትም ነው የምትለው። ኢራናውያንም በሀገራቸው በቦምብ መደብደብ የለባቸውም ስትል ታክላለች። በመጨረሻም የአሜሪካ ተሳትፎ ግዴታ ከሆነ እንኳ ግጭቱን ለመፍታት ዲፕሎማሲያዊ መንገድ ላይ ትኩረት እንዲደረግና የአሜሪካ ወታደሮችም ወደ አላስፈላጊ የህይወት መጥፋት የሚወስድ መንገድን እንዳይከተሉ አሳስባለች። ከላይፍ ሚዲያ ለዕለቱ የያዝናቸው መረጃዎች እነዚህ ነበሩ። ማንኛውም አይነት አስተያየትና ጥያቄያችሁን በኮሜንት መስጫው ስር አስቀምጡልን። ሰብስክራይብ፣ ላይክ እና ሼር አድርጉልን። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላምና ጤና ሆኖልን